የሚጠሉኝ ምክንያት አለኝ፣ አውቀዋለሁ። ቅናተኛ የሀገር ልጅ ማልኮች ቅናተኛ የሀገር ልጅ ማለት የወገብ ቅማል ነው። ቀንተሽ አንድ ሺ ልደረስኩ ቦታ መድረስ ስለማትጂ ቀንተሽ ነው የወገብ ቅማል። አይደለም አንድ ላይ የተማረ ነው የሚለው ነገር እኔ ምክንያት አላቸው ሪዝን አላቸው። ቤታ ሚውት እንዳታረጊ ሰው ቤት ለምን ብዬ እሷ እየለቃቀምሽ ሪከርድ ታደርጊያለሽ። እኔ ግን ልከትሚ አንቺ ለቃቃሚ ነሽ፣ በየቤቱ ምትለቃቅሚ የወገብ ቅማል ነው ያገር ልጅ ማለት የወገብ ቅማል። እሙዬ 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 ወረዬ እሙዬ እሙዬ ለኔ ወሎዬ ቴንኪ ኔ ፍቅር ወሎዬ ነሽ ገጠመልኝ ብዬ ነው ያልኩሽ። ስሚ እኔ ቀይ ዲቦራ ልንገርሽ ቀይ ለምን እንደይልሽ እኔ አሁን ለምሳሌ አዳምጪኝ እዚህ ቤት ያላሽ እኔ ለሳውራ ለምንድን ነው እንዳወራ ማታርጊ? አንድ ዝም በይ። አንድ ሰውን እዚህ ጋር ከተናገርሽ ሼራውሪ ምን አገባኝ ውዴ። እኔ እኮ አንድ ነገር በነገራችን ላይ አንቺ ሪከርድ አድርገሽ ስለፖስትሽ ምናምን ስለተሳደብሽ ምንም አታመጭም። አጫማደሽ ብትፖስቺ አቀማደሽ ብትፖስቺ የድሮ ቪዲዮ ብታመጪ የድሮ መልኬን አንጋደሽ ብትፖስቺ መቼም እኔ መሆን አትችይም። አንቺ ልቃሚ ነሽ፣ ለቃቃሚ ነሽ። በቃ የሰው ቤት ምትለቃቅሚ ነሽ። እኔ ግን የት ነኝ? እዚህ ነኝ። እከክ አንቺ እኔን ታይኛለሽ። እኔ ግን አላቅሽ አታቂ እኔ አላቅሽም። አንቺ ግን ቁጭ ብለሽ እኔን እያየሽ ትቀኛለሽ። ምን አስነበበኝ? ቀጥል ቅናት ነው የሚያደርጋችሁ እኮ። For example, Beta, if your husband talk to someone, it's not the person for እኔም እሱን ነው የምለው። ቴንክ ዩ። እኔ አሁን ለምሳሌ ቦይፍሬንዴ አንድ ሴት ቢያወራ ማለት ነው የሴቱ አይደለም ችግሩ፣ ሚስቱን ያላከበረው ሚስቱን ያልወደደው ችግሩ የወንዱ ነው። ወንዱ ነው መጠየቅ አለበት። ለምሳሌ ቆይ ስሚ፣ ዝም በይ አሁን የኔን ተራስጭኝ ዲቦራ፣ ዝም በይ። እኔ ደግሞ ገና ውዴ ዝም በይ እሺ። አውሪ ለቤተሰቦች። እኔ ግን ይልሽ ኢትዮ ለምሳሌ አሁን አንድ ባልና ሚስት አሉ ልበልሽ። ወንድዬ ሄዶ ሴቷን ካወራ ችግሩ የባልየው ነው ችግሩ። ገባሽ አይደል? ግን ለምሳሌ ጓደኛሽ ሆና እህትሽ ሆና ምናምን ባልሽን ብታወራ ወይም ደግሞ ባልሽ እሷን ቢያወራ የሁለቱ ነው ችግሩ ያለሽ ጓደኛሽ ና ምናምን። ግን አንድ ሴት የሆነ ወንድ ሄዶ ስላወራት እሱ ሚስቱን ካላከበረ ትዳሩን ካላከበረ ሚስትነት እንዳለው ካልነገረሽ በምን ታውቂያለሽ? ሴቷ ላይ ጥፋተኛ አትሆን። ባልሽ ነው የናቀሽ አይደለ? ኢትዮ ባልሽ ነው የናቀሽ፣ ባልሽ ነው ያላከበረሽ፣ ሌላ ሴት ጋር ሄዶ እያወራው ማለት ነው። ስለዛ ባልሽን ነው እንጂ የምትጠይቂው ሴቷን አትጠይቂም። እኔ አንድ ወንድ መጥቶ ቢያወራኝ ምን ነው የምልሽ ዲቦራ፣ ሚስት እንዳለው ካልነገረኝ ቢያወራኝ ጥፋቱ የኔ አይደለም የሰውየው ነው ጥፋቱ። ለምን አልተናገረም? እሱ ነው ምሽ ማርያምን ለምን አልተናገረም? ግን እኔ ግን የዲቦራ ጓደኛ ሆኜ ማለት ነው የዲቦራ ወይ አበባ ሙሉ አምስት አበባ ይቀረናል ጋይስ። አምስት አበባ ሙሉ አምስት ሰዎች በዚህ በኩል አምስት ሰዎች ቀላል ወይ ከዛ በኋላ እኔ ዲቦራ ልትጨናነቅ ልናደድ እግራችሁ ነው። አንድ ሌላ ሶስት አበባ ቅጥል መናደድ ቅናት። ኧረ ዘንድሮማ ሴቶቹን ቅናት ሊያሳብዳቸው ነው። እኔ ደግሞ ዲቦራ እንደዚህ ግስጥን ወይ ዲቦራ አንዴ አውራ ዝም በይ። ስሙኝ ቆይ ዝም በይ ውዴ ስሚኝ። ኢትዮ እኔ አሁን ሰዎች ለምን እንደሚጠሉኝ አውቃለሁ። ምክንያቱን አውቃለሁ። ገባሽ? ኢትዮ በዘር የሚጠሉኝ ሰዎች አሉ ማለት ነው። በዘር የሚጠሉኝ ሰዎች እንዳላቸዋል። በዘር የሚጠሉኝ ሰዎች አሉ። ገባሽ? እኔ ምክንያት አለ፣ ሪዝን አለ። በዘራቸው ቅናተኛ አለ። ኦፍኮርስ ቅናተኛ አለ፣ የሚቀና ሰው አለ። ምንም የሚዋሽ ነገር የለም። የሚቀኑ አሉ ምናምን። የራስሽ ወገን ሆኖ ከጠላሽ አንቺን ይቀናብሻል። ሌላ ምንም ነገር የለም። ምቀኛ ቅንቅናም ነው። ከዛ በተረፈ ግን እኔን ለምን እንደሚጠሉኝ አውቃለሁ። አንደኛ በቃ ዘራችን አንድ ስላልሆነ ብዬ አስባለሁ። ሁለተኛ ነገር ደግሞ ወይ ሃይማኖታችን አንድ አይደለም። ገባሽ? በዛ ምክንያት ነው የሚጠሉኝ ብዬ ነው የማስበው። ከዛ ውጭ በምንም ነገር እኔ አሁን ለምሳሌ ሙምበይ ምናምን ትዳር ምንም ይኸው 6 ዓመቴ ኢትዮ ታውቂያለሽ። አንድ ቀንም ባለ ትዳር ወንድ እኔ ተሰምቶብኝ አያውቅም። አሁን ላይ በቃ በሁሉ ነገር ተብላ አልወደቀችም። ቆይ በዚህ ነገር እንበል ብለው ካልመጡ በስተቀር ይኸው 6 ዓመት ሙሉ እኔ ቤታ ወንድ ጋር ምን ጋር በጭራሽ አሁን ነው እኔ ከወንዶች ጋር አለ የኔ ፍቅር የኔ ማራሱ እያልኩ መጫወት የጀመርኩት ማለት ነው። ያም ኢንተርቴን እንዲያደርግ ሰው ስለሚወድ መጫወት ያንን ነው ያደረግኩት። ሌላ ነገር የለብኝም። የሚጠሉኝ ግን በዘርና በሃይማኖት ነው ብዬ ስለማስብ ነው። በቃ እኔ ምክንያት አላቸው። ዲቦራ ግን
በምንድን ነው የዲቦራው? ለምሳሌ ጌመር ናት፣ ጌም ነው የምትጫወተው፣ ሃይማኖት አትነካካም፣ ዘር አትሳደብም፣ ምናምን ጌም ትጫወታለች፣ ዘፈን ታዳምጣለች፣ ምናምን ትወጣለች። ለምንድን ነው ታዲያ ይሄ ሁሉ ሰው ጠምዶ ያዛት? ማርያምን እኔ ሁሌ ቁጭ ያው የማስበው ነገር ዋይ ለምንድን ነው እኮ እነዛ ሰዎች ለምን ምክንያታቸውን አይነግሩም? ግን እኔ ላይ ራሴ ነኝ ባልተረጋገጠ ነገር እንዲህ ጣቱን ቀስሮ ግን የሰደበኝ እያንዳንዱ ቤት ደግሞ እግዚአብሔር እንደዚህ እያንኳኳ ችግር ያስገባል። ጌታን ኢትዮ ሰው ናት እኮ ሰምጎ ጥፋት አለባት እኮ ገባሽ? ጥፋት የለባትም አይደለም ብልሽ፣ ስህተትም የምትሰራቸው ነገሮች አሉ። ግን በጣም እንደዚህ አሁን ሰው በብዛት ግጥ አድርገሽ የምትነሽበት ሰው አለ አይደል? እንደዛና አንዳንዴ ደግሞ በስሱ የምትሄጅበት ሰው አለ። የእሷ ግን እርግጥ ነው የሚያደርጉባት። ለምን እንደሆነ አላውቅም። ጌታ እኔ ሁሌ ጥያቄ ነው የሚሆንብኝ። አንዳንድ ሰው ያለ ምክንያት አሁን አንዳንድ አይተሹ ቀልብሽ የማይወደው ሰው እሺ፣ እንደዛ ሆን ያላውቅም ቀልቡ ዝም ብሎ እንትን ብሎ የማይወደው ሰው ግን እኮ ሪዝን መኖር አለበት። ያለምንም ሪዝን ብለሆነች ላይ ለቅ ያለምንም ሪዝን ሰው ማሬ እንዲህ ነው። አሁን ያለ ምክንያት እኔ አሁን ኢትዮ ያለ ምክንያት ልጠላሽ አልችልም። የሆነ ሪዝን ያስፈልገኛል አንቺ ልጠላበት ኢትዮ መቤቴ ኢትዮ ማለት ልጠላሽ የምችለው ምክንያት ምንም ምለው ነገር የለም። እና እኔ እንግዲህ እንደወርቅ ምናምን የምትጥር እያዳሚ ማለት ነው ምትጥረኝ አካሄድ ዲቦራ ሪካርደሮችን በሙሉ አወዳደቅሽ ሁላ ነው የማያምረው። በነገራችን አወዳደቅሽ ሁላ አሁን አንዳንዴ አንቺ ክስ መጥቶብሻል። ኢትዮ ክስ አምጥታብሻለች ውዴ፣ ኢትዮ ክስ አምጥታብሻለች። ዲቦራ ይቆጫቸዋል አንዳንድ ሰዎች አትሰማኝም ወይ? ምን ቤታ ጠላቶችሽም ሲያደንቁሽ ነበር። እሷ እኔ ልንገርሽ እኔ እንደዚህ ሳወራ ማርያምን መምላክ በምታውቀው እንዳታያይዙብኝ። እኔ ጌታ እኔ እኮ መተንፈስ አቃተኝ በዚህ ጉዳይ። እኔ አልኩኝ ሰላማዊት ይኸው መድኃኒዓለም በሚያውቀው 6 ዓመት ሙሉ ቲክቶክ ላይ አለ ማለት ነው። ዲቦራ ማነው ኢትዮ አንድ ቀን በወንድ በምናምን ሴታ ሴት እንኳን ሆንኩትን አሁን ወንድ ጋር የጀመርኩት እንኳን እኔ አሁን ነው። እንደዚህ ይህን ያክል እንትን የለኝም ሻላ አይደለ ፍላጎትን የለኝም። አሁን ግን የሆነ ስትጫወች አላ አይተሻላ አይደለ ኢትዮ ከአቤል ጋር ምናምን ስትይ ሰው ይወድ የለ እንደዚህ አይነት ነገር ነው ምናምን ሲመጡ ምናምን ስትይ ደስ ይለዋል። ኢንተርቴን ሲያ ያንን ነው እኔ በዛው ነው የገባሁበት እንጂ እኔ እንደዚህ አይነት ነገር ምናምን እንደውም ሙሉ ብታያቸው ቢቆጠር ጊፍተሮች ሴቶች ናቸው። እኔ እንደው ወንድ እኔ ራሱ እኔ ሻፍዳለው ራሱ ብዬ አላስብም። ኢትዮ እመቤቴን ነው የምልሽ። እንዲህ ወንድ ልጅ ምናምን ሻፍዶ እኔ ጋር ምናምን ይመጣል የሆነ በሌላ ስሜት ያስበኛል ራሱ ብዬ አላስብም። ለምን ወንድ ልጅ የሚፈልገው ምን አይነት ሴት እንደሆነ ታውቂያለሽ አይደለ? አለ አይደል? ሴቶች የሚፈልጋቸው ረጋ ላይ ሴት ምናምን የሆነ ሰው ሴት የምትጫወት ነው ወንድ ልጅ ኢንተረስት የሚያድርበት። እኔ ግን ካየሽኝ ስለምሳደብ ስለምጮህ ምናምን ወንዶች ያምኑኛል ብዬ አላስብም። የሆነ ነገር ብናወራ ወታ ታዋርደናለች ምናምን ብለው ስለሚያስቡ የሚቀርቡኛል ብዬ አላስብም። እመቤቴ እየተሽከረከርሽ አሁን ግን እንደውም አሁን ትንሽ መግባባት ምናምን እንጂ እግዚአብሔርን ኢትዮ መቤቴ እንደ እንትን ያስቡኛል ብዬ አላስብም። እንደ ፍላጎታቸው ገባት አለ ለሌላ ነገር ኒንጃ ናቡና ደግሞ ሪከርድ አደርጋለሁ ብለሽ በአደባባይ ተናግረሻል እንዴ? ውዴ እሱን እኮ የጀመርኩትኝ ውዴ በቅርብ። ለምን ሰዎች ሁሉ ዛሬ አወራሽ። አሁን ለምሳሌ የሆነ ነገር አምቼ እኮ ነው የሆነ ነገር ካልኩ ኢትዮ ብያለሁ እላለሁ። በቃ እንደዚህ ተሰማኝ ብያለሁ ብዬ ግፍጥጥ አድርጌ ነው የምናገረው። ፊት ለፊት ገባሽ? ካላልኩም አላልኩም ነው ብለው ግን ሰዎች ሳያቸው ይክዳሉ። ገባሽ? በቅርብ ጊዜ ለምን ብለሽ ትጀምሪያለሽ። ሁሉንም አትይም፣ ሁሉንም አታረጊም። ኢትዮ ገባሽ? ግን እንደዚህ የምትጠራጠር አንዴ ሰውን ትፈትኛለሽ። ያ ሰው ከካደሽ ሁለተኛ እንዳይክድሽ ትዘጋጅበታል። ሰውን ሁሉ ይሄሽ ሰውን ይሄ ጥሩ አይደለም። ገባሽ? ለአንቺም ጥሩ ነገር ሲሆን አሁን ኢትዮ ታወራሽ ኖርማል ታወራሽ ግን አንድ ቀን ግን ስታጭበረብሪ ባይሽ ግን እጠራጠረሻለሁ። ገባሽ? ነገር ከእንዲህ ነው ብዬ ራሴን እንትን ማለት ጀምራል። ግን ምንም ካላየሁብሽ ለምን ብዬ ትዝም ቅርም
ቢኮዝ ቢወራም ማንም ስለ እናንተ መስማት አይፈልግም። አንቺን ነው የምጠረገው ቤታ ኦርጋኒክ እና ሰው ስለኛ ማወቅ ይፈልጋል። ገባችሁ? ያ ነው ኦርጋኒክ እኮ ነው የተፖስተኛ መልኬን እያስታገድ የለም ግን አቴንሽን ውስጥ የሚገባ የዲወራ ይለያል። አንዳንዴ እኮ ስለ አንድ ሰው አውጥታችሁ እኮ አንዳንዴ ሰው